በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ሁሉ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሰላምና ጤና ከሁላችሁ ጋር ይሁን። ሰላም እግዚአብሔር በያላችሁበት ይድረሳችሁ። ይህ ደብረ ምሕረት እጓ መድኃኔዓለም ገዳም ይባላል። እንደምትመለከቱት በጣም እጅግ ውብ ደስ የሚል በተፈጥሮ እግዚአብሔር እንዲሁ ጥበቡን ያስታቀፈው እጅግ ታላቅ ገናና ስፍራ ነው። እንደምትመለከቱት ዋሻዎቹ በሙሉ የተፈጥሮ ናቸው። ይህ ገዳም የሚገኘው በመንዝ ውስጥ ነው። ከእመጓ ዑራኤል ማዶ ላይ በ993 ዓመተ ምህረት በአንበሳ ውድም ዘመነ መንግስት የተመሰረተ ታላቅ ቦታ ነው። ይህ ቦታ እንግዲህ 1025 ዓመታትን ያስቆጠረ ታላቅ ስፍራ ነው ስንቆጥረው ማለት ነው። ከ993 ዓመት ከአንበሳ ውድም ዘመነ መንግስት ያ ማለት ዮዲት ጉዲት አብያተ ክርስቲያናትን እያጠፋቸው የነበረበት ጊዜ አንበሳ ውድም ከትግራይ ከአዳያመ ትግራይ ወይም ደግሞ ከአክሱም ወደ መንዝ በመሄድ በዛን ጊዜ ያቀናው እንደነበረ መንዝን ሲያቀና ከቀኑት ቦታዎች ውስጥ አንዱ እንደሆነ ይነገርለታል። መንዝ ደብረ ምሕረት እጓ መድኃኔዓለም እንደምትመለከቱት እጅግ ታላቅ የአርምሞ የጸጥታ ስፍራ ነው። እግዚአብሔር አምላክ በዚህ በጣም ብዙ ገቢረ ተአምራትን አድርጎበታል። የታመሙ ህሙማን ሳይማሩ ምሕረትን ሳያገኙ የማይሄዱበት እጅግ የአርምሞ የጸጥታ ስፍራ ነው። በጣም ደስ የሚል ነው። የተፈጥሮ ውበቱ ራሱ እጅግ የሚያስገርም ነው። ጸበሉ በዚህ ጋር ይገኛል። ይሄ የምትመለከቱት የጸበል ቦታው ነው። እዚህ ጋር ወደ ላይ ደግሞ የምትመለከቱት ዋሻ ነው። እነዚህ ዋሻ ናቸው። ይህ አጸዶቹ ናቸው። ጥቅጥቅ ያለ ጫካ ነው። በተፈጥሮ አጸዶች የታደለ ነው። እንደዚሁ ስትመለከቱት የትኛውም ቦታ ላይ የቱሪስት መስህብ የምንለው ሁሉ ቢሄድ ሊያገኘው የማይችላቸው በጣም እድሜ ጠገብ የሆኑ እጽዋቶች ከበውት የሚገኝ በጣም ታላቅ ስፍራ ነው። ይህ ቦታ እንግዲህ እኔ እንደዚህ ነው እያልኩ መታችሁ ከቦታው በረከትን ረድኤትን ብትካፈሉ የበለጠ ተጠቃሚ ትሆናላችሁ። እዚህ ቦታ ላይ የኔታ አክሊሉ እመጓ መጽሐፍ ላይ ተጽፎ የምታገኙት እሳቸው የተፈወሱበት በዚህም የተነሳ በአካባቢው የሚገኙ የአብነት ተማሪዎች አሁን ድረስ መምህራችን አባታችን ጻድቁና ቅዱሱ አባት የዳኑበት ስፍራ ነው በማለት እሳቸውን በነበሩበት ጊዜ የነበረ ቃል ኪዳን ነው። በነገራችን ላይ እዚህ ቦታ ላይ በመምጣት ሙሉ አገልግሎቱን ይፈጽማሉ ማለት ነውና እንደምትመለከቱት ከዋሻው ትንሽ ወጣ ብሎ ነው የተሰራው። ለምን ዋሻው በጣም ለአገልግሎት ስለሚጠብ ተብሎ ትንሽ ዋሻውን እንደያዘ ሆኖ ከዋሻው ትንሽ ወጣ ብሎ የተሰራ ነው። የተፈጥሮ ዋሻ ነው እንደምትመለከቱት እስከዛ ድረስ የሚዘልቅ ነው። እዚህ ጋር የምታዩቸው ጸበለተኞች ናቸው። መድኃኔዓለምን የሚማጸኑ በጣም ብዙ ህሙማን አሉ። በዚህ እግዚአብሔር አምላክ ረድኤቱን በረከቱን እየሰጣቸው እየተፈወሱ ምስክርነት ቃል ሲሰጡ ሰምተናል። ይሄ ዋሻው ነው የምትመለከቱት። ጨለማ ትንሽ የተወሰነ ነገር ይጨልማል። ወደዚህ ማሳያችሁ ማለት ነው። እንግዲህ ወንድሞቼ፣ እህቶቼ፣ አባቶቼ በመላው ዓለም የምትገኙ እጅግ በጣም በህመም ላይ ያላችሁ ወደዚህ ቅዱስ ስፍራ መጥታችሁ በረከትን ረድኤትን እንድትካፈሉ ከህመማችሁ እንድትፈወሱ እላችኋለሁ። ለሱባኤ ምቹ የሆነ እጅግ የጸጥታ የአርምሞ ስፍራ ነው። የእውነት ነው የምነግራችሁ። ማለት አሁን እኔ እንደዚህ ነው ብዬ የሌለ ታሪክ ልነግራችሁ አልፈልግም።
ይህ የተፈጥሮ ዋሻ ነው። እንግዲህ ቤተ መቅደሱ ያለው እዚህ ነው፣ በዚህ ውስጥ ነው። አባቶች ቅርሱን ለመጠበቅ ጨለማ ነው ከዚህ በኋላ ለማለፍ የሚከብደኛል። የተወሰነ ነገር የሚታያችሁ ይመስለኛል። ይሄ በጣም ጨለማ ስፍራ ነው፣ በተፈጥሮ ነው ይሄ እና እግዚአብሔር አምላክ በሁሉ ነገር ያደለው ድንቅ ስፍራ ነው። ይሄኛው ማሳያችሁ ቦታ ደግሞ ጸበሉ ነው። ሰላም በጠፋ ጊዜ አንዳንድ ጊዜ ትንሽ ጸበሉን ያስቸግራል ለማሳየት። የጸበል ቦታው ነው። 1025 ዓመታትን ያህል ያለምንም ማቋረጥ ቀን ከሌሊት ሲፈስ የነበረው ጸበሉ አካባቢው ላይ በማህበረሰብ ውስጥ ጥላቻ ሲኖር፣ እርስ በርስ አለመስማማት ሲኖር፣ መከፋፈል ሲኖር፣ ያልታረቁ ሰዎች ሲኖሩ፣ ከካህናትም ወገን ከምእመናንም ወገን ችግር ሲኖር እንዲሁ ገቢረ ተአምራቱን ያሳያል። የእጓ ደብረ ምሕረት መድኃኔዓለም ገዳም ትልቁ የጸበል ቦታው በተለያየ ጊዜ የመጡ ማህበረ ምእመናን የተፈወሱ ሁሉ ካለበት ቦታ ላይ ትንሽ ዝቅ አድርገው ለመስራት ሞክረው ነበረ። ገንዘባቸውን ጉልበታቸውን አፍሰው ሊያስተካክሉ ሞክረው ነበረ። ነገር ግን ሊሆን አልቻለም። እንደነገርኳችሁ ቦታው ቅዱስ ከመሆኑ የተነሳ የራሱ ምልክት ያሳያል። ቀጥታ ጸበሉ ስንጠጣው ህመም ካለብን ከባድ ነው የሚሆነው። ስንጠጣው ሰውነታችን ይከብደናል፣ ለመንቀሳቀስ ይከብዳል ስንጠጣው። አንዱ ይሄ ነው ምልክቱ። ለምሳሌ አሁን እኔ ህመምተኛ ከሆንኩኝ ጸበሉን ስጠጣው ገና የመጀመሪያው ራሴን ያመኛል፣ ይቀጥላል ይከብደኛል፣ ማለት በሆዴ ይከብደኛል። የሆነ ሌላ ነገር በጣም ጠግቤ የበላው ያህል ነው የሚሰማኝ እና እሱ ነው አንደኛው። ሌላው አሁን እንደነገርኳችሁ ዋና ቦታው ይሄው ከገደል ላይ ነው ጸበሉ የሚፈሰው። ነገር ግን ማህበረ ምእመናን የመጡ ሁሉ የተፈወሱ ሁሉ ይህ ቦታ ምቹ አይደለም ለመጸበል፣ ስለዚህ እዚህ ጋር መተን እንስራ ብለው ይህንን ታንከር ሰርተው ነበረ። ጸበሉ ለጊዜው ወርዶ ነበረ። እነሱ በሄዱ በማግስቱ ግን ከዛው ከቦታው ሆኖ አቆመ ጭራሽ። ከዛ በተጨማሪ ደግሞ ማህበረ ምእመናኑ እንደነገርኳችሁ እርቅና ሰላም ሳይኖሩ ወይም ደግሞ ንስሐ ሳይገቡ የቆዩ ካሉ ለ7 ወር ያህል ጠፍቶ ነበረ። በጣም የገረመኝ ክረምት ሲመጣ ነው ጸበሉ የመጣው እንዳይባል ታህሳስ 26 የጠፋ ግንቦት 7 ለስላሴ ጸበሉ ተመልሶ መጥቷል ማለት ነው። ክረምት ላይ ቢመጣ ክረምት ስለመጣ ነው ብለን እንዳንጠራጠርም ገቢረ ተአምራትን ሲያሳየን በዚህ ወቅት መጥቷል እና ኑ ግደላችሁም ችግር ላይ ያላችሁ መታችሁ እንዲድኑ አድርጓቸው። በተለይ በሕክምና በምንም መፍትሄ የሌለው ፈውስ የሌለው እጅግ በጣም ብዙ ህመሞች አሉ። ሰዎች እየተሰቃዩባቸው ያሉ ማህበረ ምእመናን አለይታ የሆነ መድኃኔዓለም እያላቸው ምንም እንደሌላቸው ዘመድ ጠያቂ አጥተው በሆስፒታሉ እየተሰቃዩ ያሉ አሉና እነዚያ ሁሉ ሰዎች እዚህ መድኃኔዓለም መጥተው መድኃኔዓለምን ታዛ አድርገው ተቀምጠው ጸበሉን ቢጠመቁ ፈውስ ያገኛሉ፣ በረከትን ያገኛሉ። የምታዩት እዛ ማዶ ላይ ጸበለተኞች ናቸው። ጸበለተኛ አለ፣ እዚህም ጋር አሉ እንደዚሁ ያው እዚህም አሉ። ማዶ ላይም ያ የጸበልተኛ ቦታ ነው። ከአዲስ አበባ 284 ኪሎ ሜትር ይርቃል። ከአዲስ አበባ 284 ኪሎ ሜትር አካባቢ የሚርቅ ቦታ ነው። ቦታው አቅጣጫውን ንገረን ብላችሁ ብዙ ጊዜ ስጠይቁኝ ለነበራችሁ ከአዲስ አበባ ደብረ ብርሃን፣ ከደብረ ብርሃን ወገሬ የምትባል ወይም ላሎ ምድር ወረዳ እዛ ነው። ቀጥታ እጓ ደብረ ምሕረት መድኃኔዓለም የት ነው ይባል ማንም ሰው ይጠቁማችኋል፣ ማንም ሰው ያሳያችኋል። እና ይህን ይመስላል። ቀጥታም ከአዲስ አበባ ላሎ ምድር ለገዳሙ 9 ኪሎ ሜትር ላይ የምትርቅ ወረዳ ከተማለች። እዛ ከመጣችሁ ሁሉም ማንም ሰው ሊያሳያችሁ ይችላል ማለት ነው።
እንግዲህ ከረጅሙ በጥቂቱ ይህን ያህል ካልኳችሁ በኮሜንት ላይ በተለያየ መንገድ ስልክ በመደወልም መረጃ ከፈለጋችሁ እነግራችኋለሁ። እዚህ ጋር ጸበለተኞች ናቸው። እግዚአብሔር አምላክ ፈውሷቸው፣ ግማሾቹም ደስ እያላቸው እዚህ ይኖራሉ። የጸበለተኞች ቤት ነው። ይሄ ቤታቸው ነው። እዚህ ጋር የምታዩት ደስ ይላል በጣም በእውነት ስርዓታቸው፣ ጭቅጭቅ የለ፣ የሆነ መተራመስ የለ። በቃ ሁሉ በአርምሞ ነው። ሰላማቸው ማለት ፍቅራቸው እያመማቸው እንኳን ራሱ ስትመለከቱ እንደ ሌላ ቦታ ላይ እንትን አይሉም። በጣም ነው የሚተዛዘኑት። ጸበል ለሌለው ሰው ጸበል ያለው ሰው አምጥቶ ይሰጣል። አቅመ ደካሞች ሲሆኑ እነሱን ያግዛሉ። ህፃናቶችን ይንከባከባሉ። ይሄ በገዳሙ የሚገኙት አባቶች መነኮሳት እነሱ የዘረጉት ስርዓት ነው። ተመልከቱ። ለ7 ዓመታት ተፈውሰው እዚሁ ሆነው የሚኖሩ አሉ። እንደዚህ ዳስ ጥለው ምናምን የሚኖሩ አሉ። ይሄ ሌላኛው ይሄ እንደዚሁ የጸበለተኞች ቦታ ነው። በጣም ቦታው እንግዲህ ለጊዜው ባህልና ቱሪዝም በቅርስ ማህደርነት ስለመዘገበው መብራት ሊገባለት እንደሆነ አባቶች እየነገሩን ነበረ። ውሃ አስገብተውለታል። ውሃ አለ። እነዚህ ጸበለተኞች ናቸው። እነዚህ በጣም ነው ደስ ይሉት። ይኸውላችሁ ወደዚህ ሳነሳላችሁ ከላይ ደግሞ ይሄ መድኃኔዓለም ነው የምታዩት። ይሄ ፊት ለፊት ላይ ያለው ይሄም አቀርብላችሁ ደብረ ምሕረት እጓ መድኃኔዓለም ከታች ያለው ዋሻ ውስጥ ያለው ቅድም ሳሳያችሁ የነበረው ነው። ከላይ ደግሞ እዚህ ጋር ይሄኛው ማለት ነው። ይሄ የምታዩት መድኃኔዓለም ከዋሻው ውስጥ አልወጣም ብሏቸው በተለያየ ጊዜ ግንባታ እየገነቡ አፋፍ ላይ ሊያወጡት ሞክረው ነገር ግን አልወጣም ሲላቸው ለሕዝቡ አቅመ ደካሞች ለሆኑ እሁድ ለማስቀደስ ቅዳሴ የነበረበት ማህሌት ባለበት ሰዓት ለሚቸገሩ ህሙማን እንደዚሁም መጥተው መጠመቅ ፈልገው እዚህ መድረስ ካልቻሉ ጸበለተኞች እርስ በርሳቸው ጸበል እያመጡላቸው እዛ ሆነው ይጠመቃሉ፣ ጸበሉን ያገኛሉ፣ ይፈወሳሉ ማለት ነውና ላይኛውም ታችኛውም አለ። የላይኛውም ቤተክርስቲያን የእመቤታችን የቅዱስ ሚካኤል የቅድስት ክርስቶስ ሰምራ የበዓለ ወልድ ቤተክርስቲያን ነው ከላይ የምታዩት። ይሄኛው ደግሞ መድኃኔዓለም ሥላሴ እና ወልደ ነጎድጓድ ዮሐንስ 10ቱ ወክልኤቱ ሐዋርያት እዚህ ታችኛው ላይ ነው ያሉት። ጸበሉም እዚሁ ነው። ይህ የምታዩት ቤተክርስቲያን አሁን በአዲስ ዲዛይን ሌላ ሊሰራ ታስቧል። ብዙ ኢንጂነሮች ወደዚህ ቦታ መጥተው ቦታውን ላንድስኬፑን አጠቃላይ ዲዛይን ሰርተውለታል። እያንዳንዱ ነገር ሁሉ በዛ መንገድ ነው እና ይህ ቅዱስ ስፍራ በጣም የሚደንቀኝ ነገር ሳይምር አይለቃችሁ አትሄዱም ከዚህ ማለት ነው። እንዲሁ ቦታው ቅድስናው፣ ሽታው፣ ጣዕሙ፣ ጸጥታው፣ አርምሞ፣ ሰላሙ በሙሉ ይይዛችኋል እና ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወደዚህ ነው ከጭንቀታችሁ ከሀሳባችሁ አልፈታ ካለው ቋጠሯችሁ ከመተት እስራት ሰይጣን ከባድ ነው። በተለያየ መንገድ ታስራችሁ ላላችሁ ሁሉ ሰላማችሁ ይበዛ ዘንድ መታችሁ እንድትፈወሱ እንግዲህ እኔ በኩሌን ያየሁትን የሰማሁትን የተመለከትኩትን ሁላችሁም እዚህ መታችሁ በረከት እንድታገኙ ወንድማዊ አቅም የሚችለውን ካለ ፍቅር የተነሳ ለእናንተ ይህንን መልእክት አስተላልፍላችኋለሁ። ከዚህ ቦታ ላይ ረድኤት በረከት ለመካፈል አባቶችን ለማግኘት ከፈለጋችሁ 0912494703 በዚህ ስልክ ቁጥር ደውላችሁ ሙሉ መረጃውን ማግኘት ትችላላችሁ። እዚህ ቦታ መጥቶ ያለምንም ጭንቀት በሰላምና በፍቅር የሚፈልገውን ነገር ችግሩ ተፈቶለት ከዓለም አሽንክታብ ተላቆ ለመጣ ንስሐ ገብቶ ለመጣ እዚህ ቦታ ጸበሉ እንደተጠመቀ
የእውነት ነው የምነግራችሁ ቢበዛ 7 ቀን ቢያንስ ደግሞ በ3 ቀን ውስጥ ነፃ ሆኖ ተላቆ ራሱን አስተካክሎ ይመለሳል ማለት ነው። በተለይ ወጣቶች እባካችሁ ጸጉራችሁን የምታንጨበርሩ፣ ሽሻ የምታጨሱ፣ ጫት የምትቅሙ በዛ በተሰሎንቄ ከተማ ራሳችሁንና ማንነታችሁን አጣችሁ የምትኖሩ ሁሉ ግድላችሁ ከመድኃኔዓለም ጋር እንታረቅ። ኑ ወደዚህ። ይህ ስፍራ ሰማያዊ ስፍራ ነው። ይህ ስፍራ ወደ መንግስተ ሰማያት የሚመራን ቅዱስ ስፍራ ነው። ይህ ስፍራ ከሰይጣን እስራት የምንፈታበት የአርምሞ የጸጥታ ስፍራ ነው። ሰላም እግዚአብሔር ይብዛላችሁ። መልካም ጊዜ